ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካች አድማጮቻችን፣ ይህ ቪዥነር የሚለው የዩቲዩብ ቻናላችን ነው። ዛሬም በያዝነው ቀጠሮ መሰረት ሩል ነምበር 1 ወይም ደግሞ የህይወታችን የመጀመሪያ ወይም አንደኛ ህግ የሚለውን ገለጻ ለማድረግ በፊታችሁ ተገኝቻለሁ። ቪዲዮውን እስከመጨረሻው ተከታተሉት፣ ታተርፉበታላችሁ። የመጀመሪያው ሩል ኦፍ ላይፍ ወይም ደግሞ የመጀመሪያው የህይወታችን ህግ your attitude shape your life የሚል ይሆናል። አመለካከትህ ህይወትህን ሼፕ ያደርጋል፣ ህይወትህን ያስተካክላል። አመለካከት ህይወታችሁን ይቀይራል። አመለካከት ባህሪህን፣ አኗኗርህን፣ አካሄድክን፣ አነጋገርህን ኤቭሪቲንግ ያንተን የህይወት እንቅስቃሴ በሙሉ ሼፕ ያደርግልሃል። አቲቲዩድ በሶስት ካታጎሪዎች ባህሪያቶች ማስቀመጥ እንችላለን። የመጀመሪያው how we process information ኢንፎርሜሽንን እንዴት ነው ፕሮሰስ የምናደርገው? ለምሳሌ አንድ የሆነ ሀሳብ ቢመጣ ያን ሀሳብ ፕሮሰስ የምናደርግበት ሜቶዳችን ምንድን ነው የሚለው ማለት ነው። how to process your information። ሁለተኛ how we feel ያ የተፈጠረውን ነገር እንዴት ነው እኛ ፊል የምናደርገው ማለት ነው። as a third place how we act። እነዚህ ሶስቱ ነገሮች የሆነ ነገር ላይ ውሳኔዎች እንድናስቀምጥ ያደርጉናል ማለት ነው። ኢንፎርሜሽናችን እንዴት ፕሮሰስ እናደርጋለን ያገኘነውን መረጃ። በሁለተኛ ደረጃ how we act። ሌላው how we feel እንዴት ነው ፊል የምናደርገው። የሆነ ክስተት ሀፕን ቢያደርግ የሆነ ነገር ቢፈጠር እንዴት ነው ለዛ ነገር የምንሰጠው አክት። እሱ ነው ላይፋችንን ፕሬዲክት የሚያደርገው፣ ላይፋችንን የሚወስነው እሱ። አንድ የሚባል ስቶሪ አለ። ለምሳሌ ምንድን ነው የሚባለው? ሁለት መነኮሳት ወደ ውሃ ዳር እቃ ለማጠብ ሄዱ ይባላል። ሁለቱም በዛ ተቀምጠው ሳለ እየሰሩ እያለ ድንገት የሆነ ጊንጥ ወደ ውሃ ውስጥ ሊሰምጥ ሲል አንደኛውን መነኩሴ ይነሱና ያንን ጊንጥ አንስተው ወደ ዳር ሊያደርጉ ሲሉ ይነድፋቸዋል። እሳቸውም ተነድፈው ወደ ነበረው ስራቸው ተመለሱ። እጃቸው ተጎድቷል። ለሁለተኛ ጊዜ እንደገና ሊሰምጥ ሲያስብ አሁንም ደግሞ ያወጡታል። አሁንም ይነድፋቸውና ያደማቸዋል። ከዛም ሁለተኛው ከጠገባቸው ያለው መነኩሴ ግራ በመጋባት እንዴ የጊንጥ ባህሪ እኮ መናደፍ ነው፣ ለምን ደግመህ ለማዳን ሞከርክ ሲሉት የኔ ባህሪ ደግሞ ማዳን ነው ብለው አሉት ይባላል። በሁለቱ መነኮሳት መሀል ያለው ልዩነት የአቲቲዩድ ወይ ደግሞ የአመለካከት ልዩነት ነው ማለት። በቃ የጊንጥ ባህሪ መናደፍ ነው፣ የነሱ ባህሪ ደግሞ ማዳን ነው። ስለዚህ በህይወትም ስንኖር ብዙ ጊዜ የተከሰተው ክስተት ሳይሆን እኛን አፌክት የሚያደርገን ለክስተቱ የሰጠነው ግምት ነው ማለት። ያ ደግሞ አቲቲዩድ ይባላል፣ አመለካከት ነው። አንድን ጉዳይ ሁለት ሰዎች በተለያየ ፐርስፔክቲቭ ሊያዩት ይችላሉ። ለምሳሌ አንድ ሰው ተነስቶ ቢላን ሰው ልጅ የሚቆርጥ ነው፣ የሰው ልጅ የሚያደማ ነው ብሎ ማሰብ ይችላል። ቢኮዝ የሱ አቲቲዩድ በዛ ነገር ላይ በዛ ደረጃ ነው ማሰብ የሚችላል። ሁለተኛ ሰው ደግሞ አይ ቢላ እኮ በጣም ጠቃሚ ነገር ነው፣ ሽንኩርት እንከትፍበታለን፣ የቤት ነገሮችን እንሰራበታለን ብሎ ማሰብም ይቻላል። ጉዳዩ አንድ ነው። ቅድም እንዳልኳቸው ኢንፎርሜሽኖችን እንዴት ፕሮሰስ እንደምናደርግ፣ እንዴት ፊል እንደምናደርግ፣ እንዴት አክት እንደምናደርግ የሚለውን በሶስቱ አቲቲዩድ በሶስቱ ካታጎሪ ውስጥ ስለነገርኳችሁ ማለት ነው። ስለዚህ ምን ብሎ ማሰብ ይችላል? ያ ሰው ቢላ በጣም ጠቃሚ ነገር ነው ብሎ ማሰብ ይችላል። እዚህ ጋር ልትረዱት የሚገባው ነገር ጉዳዩ አንድ ነው፣ እሱም ቢላ። ነገር ግን ሰዎች ያንን ቢላ በተለያየ ዳይሬክሽን አዩት ማለት ነው። አንዱ በመጥፎ ዳይሬክሽን፣ አንዱ በጥሩ ዳይሬክሽን። ስለዚህ በህይወት ስንኖር አቀባበላችን ነው ያን ነገር መጥፎም ጥሩም ሊያደርገው የሚችለው። ስለዚህ መኖራችሁ ካልቀረ ማሰባችሁ ካልቀረ የተሻለ ነገር በማሰብ ማይንዳችሁንም ፍሬ ታደርጋላችሁ። አመለካከታችሁ የህይወታችሁ ኮምፓስ ነው። በአመለካከታችሁ ነው ወዴት መሄድ እንዳለባችሁ አቅጣጫ ሊያሳያችሁ የሚችለው። ስለዚህ ማንም ሰው መቼም ወደ ጨለማ ወደ ተሻለ ነገር ነገ መሄድ አይፈልግም። ስለዚህ ወደ አልተሻለ ነገር መሄድ የማትፈልጉ ከሆነ የተሻለ አስተሳሰብ ይኖራችሁ፣ የተሻለ አመለካከት፣ የተሻለ አቲቲዩድ ይኖራችሁ። አቲቲዩድ የሚለው እነኚህን ነገሮች ለመግለጽ ነው።
አቲቲዩድን ማሻሻል ይቻላል። እንዴት ማሻሻል ይቻላል ብለን ስንል አቲቲዩድ ከልምምድ የሚመጣ ነገር ነው። ማንም ሰው ባለፈው ስለ ሃየር ሰልፍ እና ስለ ኢጎ ሰልፍ ስናወራ ማንም ሰው ውስጡ ንጹህ ክሊን ተደርጎ ነው የተፈጠረው። ከአካባቢው፣ ከማህበረሰቡ፣ ከአካሄዱ ኤቭሪቲንግ የተሞላንን። እኔ ማለት እኔ በፊታቸው የቆምኩት ሰው ምናልባት በእድሜ ዘመኔ ፕሮሰስ ስደረግ ኢንፎርሜሽንን ፕሮሰስ ሳደርግ ፊል ሳደርግ አክት ሳደርግ ነው እዚህ ጋር የደረስኩት። ስለዚህ ፕሮሰስ ያደረግኩት አክት ያደረግኩት ፊል ያደረግኩት ይህ ነገር በሙሉ እኔን ሼፕ ያደርገኛል። ስለዚህ አቲቲዩድን ማስተካከል ከፈለኩ ዛሬ የራሴ ታይም ኖሮኝ ተረጋግቼ ቁጭ ብዬ ይሄኛው ባህሪ እኮ ልክ አይደለም፣ ይሄኛው ከሰዎች ጋር እያኖረኝ አይደለም ብዬ ካልኩ አሁን ምን እያደረግኩ ፕሮሰስ እያደረግኩት ነው ማለት ነው። እንዴት ነው ፊል እያደረግኩት ያለው? በዛ ነገር በሚሰጠኝ ግብረ መልስ እኔ ደስተኛ ነኝ። ደስተኛ ካልሆንኩ የአቲቲዩድ ችግር አለ ማለት ነው። ያ ሲባል ሁሉም ነገራችን ከሰው ጋር ካልተመቻቸን ልክ አይደለም ለማለት አይደለም። እውነት የራሷ መመዘኛ ስላላት ነው። ወደ እውነታው እንመጣለን። ያ እውነታ ደግሞ እኛ ፕሪዲክት የምንደረግበት አስተሳሰባችን ከሰዎች ጋር የማያኖረን ባላላር ቢቻላቸው ከሰው ሁሉ ጋር በሰላም ኑሩ አይደል የሚለው። በሰላም የማያኖር አቲቲዩድ ካለን አመለካከት ካለን ቼክ ማድረግ ያለብን እኛ ነው እንጂ ሁኔታዎችን መቀየር ላንችል እንችላለን ይባላል። ሁለት ነገሮች ትሩዝን መቀየር ሊቻል ይችላል፣ ሪያሊቲን ግን መቀየር አይቻልም። አሁን ያለህ መልክ፣ አሁን ያለህ ቁመና፣ አሁን ያለህ ነገር ቻሌንጅ ሆኖብኛል ካልክ እሱን መቀየር አትችልም። እሱን ማለፍ ነው። እሱን አክሴፕት ማድረግ ነው። ሪያሊቲን እውነታን አሁን ወንድ መሆንህ ወይ ሴት መሆንሽ ቻሌንጅ ነው ብለሽ ካሰብ ያ ነገር መቀየር አትችልም። throughout your life የሚቻለው ከዛ ነገር ጋር ተስማምቶ መኖር። እውነታን ግን መቀየር የሚቻሉ ነገሮች ሊሆኑ ይችላሉ። ፎር ኤግዛምፕል በአሁኑ ሰዓት ላይ ተማሪ ከሆንክ ነገ ሰራተኛ ትሆናለህ። አዎ ዛሬ ተማሪ መሆን እውነታ ነው፣ ግን it can't change። ስለዚህ በህይወት ስንኖር የተሻለ ነገር መፍጠር የተሻለ ነገር ማግኘት የምንፈልግ ከሆነና ጥሩ ሪሌሽን እንዲኖረን ጥሩ ስነ ምግባር ከሜንታሊም ፊዚካሊም ኤቭሪቲንጋችን ጉድ እንዲሆን የምንፈልግ ከሆነ አቲቲዩዳችንን ቼንጅ ማድረግ መቻል አለብን። እስካሁን ያለው አቲቲዩዳችን የት እንዳደረሰን ዛሬ ላይ ሆነን አይተነዋል። ስለዚህ ነገ የተሻለ አቲቲዩድ እንዲኖራችሁ ከፈለጋችሁ ዛሬያችሁን አስተካክሉ። እናመሰግናለን አብራችሁን ስለነበራችሁ። ለሚኖራችሁ ኮሜንት አስተያየት ከስር ስጡን። በሚቀጥለው ሩል ነምበር 2 በሚለው የህይወት መርሃችን የህይወት ፍልስፍና ወይም ደግሞ ሩል ኦፍ ላይፍ ነምበር 2 የምናየው ይሆናል። ለዛሬ በዚህ ይብቃን። ሰብስክራይብ፣ ላይክ፣ ሼር ማድረጉን አይዘንጉ።